ከሁሉም በፊት ሰውነት ይቀድማል። ይህ በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አንደበት ተደጋግሞ የሚሰማ ድምጽ ነው። ስመ መልካም ግብረ መልካም ናቸው። የመደመጥ የመወደድ እሴት የማስቀጠል ሥራ በርሳቸው ሰብዕና በኩል ምንጊዜም ዘወትራዊ ነው። በቀድሞ ስማቸው ደመቀ ይባላሉ። የአገር ጉባኤ የትውልድ አምባ ሆነው በደማቅ ስመ ቀለም መጻፋቸው የልጅነት ስማቸው ከኋላ መከተሉ ነው። በወትሮ መጠሪያ በወሎ ክፍለ አገር ለጋምቦ አውራጃ ገነቴ በምትባል መንደር ግንቦት 21 ቀን 1929 ዓመተ ምህረት ተወለዱ። ገበሬው ዘሩን ሲጥል የእርሳቸውም ቃል ዘር ሊሆን በግንቦት መጡ። ካፊያ ሆነው ኋላ የመሰባሰብ ዶፍ በረከት ሊሆኑ አባታቸው አቶ ኢድሪስ ደመቀ እናታቸው ወይዘሮ መነን ሽፋው ይባላሉ። ውበት በቤታቸው ኮከብ ሆኖ ሲፈስ ዕውቀትን መረጡ። የአባታቸው ርዕይ ልጃቸው ነጋዴ አሊያም ፖለቲከኛ ሆኖ ማየት ነበር። የቀና ዕውቀታቸው ወደ መንፈሳዊነት ኮበለለ። የእስልምና ዕውቀትን ገና በልጅነታቸው ጀመሩ። ከዚያን ጊዜ ጀምሮ በሱፊያ አስተምህሮ ጠልቀው የገቡ የዕውቀት ዋናተኛ ናቸው። ጉልበታቸውን ገብረው በየመንደሩ እየዞሩ ስንቃቸውን ሰንቀው ይቀበላሉ። ተለማምነው ያገኟትን እህል ብቻቸውን አይበሏትም። የማካፈል ጥበብ ከዚያ ሃሁ ይላል። በተቆጠበች ሆድ በተመጠነች መዳፍ ልጅነታቸው ተቃኘ። በጥራጥሬ በጠበበች ጉሮሮአቸው የምትወጣ ቃል ግን ወትሮም ብስል ነበረች። ለ6 ዓመታት ከ6 ወር ያህል ቆሎ እየተመገቡ ቁርአንን የቀሩበት ጊዜ የትምህርት ጥማትና የኢልም ፍለጋቸው ምን ያህል ጠንካራ እንደነበር የሚገልጽ ነው። የልጅነት የመድረሳ ታሪካቸውና ለዕውቀት ሐሳስ የነበራቸው ገር ልቡና ቢነገርም ሆነ ቢዘከር አያልቅም። እንደ ጥንት ፈላስፋ ሐጂ ዑመር ወደ አዲስ አበባ ከ50 ዓመታት በፊት የመጡት ኡስታዛቸውን በመፈለግ ነበር። አዲስ አበባ የተቀማጠለ ሕይወት ለመኖር አልነበረም። ይልቁንም ትምህርታቸውን አሻሽለው ለማቅናት እንጂ። ተማሪው እንደ መምህሩ እንዲሉ እርሳቸው ያስተማሯቸውም ዕውቀትን ፍለጋ አዲስ አበባ ድረስ ተከትለዋቸው መጥተዋል። ኡስታዛቸው ሐጂ ሳኒ ሐቢብ በሐጂ ዑመር ዓመታት የሰበሰቡት ዕውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ስለተረዱ በአዲስ አበባ ስመጥር መስጂዶች እንዲያስተምሩ ተመደቡ። በአንዋር መስጂድና በመስጂድ ኑር በተለምዶ በኒን መስጂድ በሚባለው ሲያስተምሩ ግማሹን ቀን ከኡስታዛቸው ዕውቀትን ሲሰበስቡ ይውሉና ቀሪውን የቀን እኩሌታና ምሽት ላይ በማስተማር ያሳልፉ ነበር። ሙፍቲ ሐጂ ዑመር ማስተማር ብቻ አይደለም የዕለት ሥራቸው፣ መጻፍም መተርጎምም ነው። ከ50 በላይ ሃይማኖታዊ መጻሕፍትን ሲጽፉ ቅዱስ ቁርአንንም በመተርጎም ነው። ቅዱስ ቁርአንን ከ300 ጊዜ በላይ ትርጉም አስተምረዋል። ከጻፏቸው መጻሕፍት የህትመት ብርሃን ያገኘው አንድ ብቻ ነው። ይህ ትርጉም በሲዲ ተሰራጭቶ ለብዙዎቹ የመድረስ ዕድል አግኝቷል። ከመደበኛው ትምህርት ውጪ የራሳቸውን የግል ጥናት ያካሂዱ ነበር። ከ80 የሚበልጡ ያልታተሙ የእጅ ጽሑፎች ማኑስክሪፕቶች አሏቸው። በፊቅህና በዳዋ ላይ ያላቸው ትልቅ ግንዛቤ ነው ወደ ምርምር ጉዞ የወሰዳቸው። ከ25 ዓመታት ቀደም ብሎ የአዲስ አበባ የመጅሊስ ምክር ቤት የዕውቀታቸውን ከፍተኛ ማዕረግ ይመለከትና የሙፍቲህነት ማዕረግ ደረበላቸው። ሙስሊሙን ህብረተሰብ በቅንነትና በፍትህ ማስተዳደራቸውን ቀጠሉ። በደርግ ዘመን የኢትዮጵያ እስልምና ጉዳዮች መስራች ናቸው። በ1967 የምክር ቤቱ አባልና የዑለማ ሊቀመንበርም ነበሩ። ኃላፊነታቸውን በመስከን እየመሩ ህዝብን ከህዝብ አቀራረቡ። ሙፍቲ ሐጂ ዑመር ኢድሪስ ከ2010 መጋቢት ወር እስከ ግንቦት 2014 ድረስ ጠቅላይ ምክር ቤቱን መርተዋል። ከኃላፊነት ከተነሱ በኋላ በኢትዮጵያ እስልምና ጉዳዮች ምክር ቤት የዑለማ ጉባኤ ሊቀመንበርና በቅርቡ በዶክተር አብይ አሳሳቢነት በተቋቋመው የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ሰብሳቢ በመሆን ታላቅ ኃላፊነትን ሲወጡ ነበር። ሙስሊሞች ከሌሎች ወገኖቻቸው ጋር ሊኖራቸው ስለሚገባው የአኗኗር ስልት ብቻም ሳይሆን ከሃይማኖት ተከታይነት ባሻገር ሰውነት ቀዳሚ መሆኑን ለማስገንዘብ ሰው መሆን ይቀድማል በሚል መርሃቸው ሰብአዊነትን አጉልቶ አስተምረዋል። የኢትዮጵያ እስልምና ጉዳዮች አመራሮችን ከሙስሊሙ ማህበረሰብ ጋር የነበረውን ክፍተት ለማጥበብ በጠቅላይ ሚኒስትሩ የተሰጣቸውን ኃላፊነት በአግባቡ የተወጡ የሰላም አባት ነበሩ። እኚህ የሰላም አባት ጥቅምት 9 2018 በ89 ዓመታቸው ከዚህ ዓለም አረፉ። ወደ አኺራ ተሻግረዋል፣ ተለይተዋል። በመሪነት ዘመናቸው የሰጧቸው የፋትዋ ውሳኔዎች ለብዙሃኑ ማህበረሰብ የህይወት መመሪያ ሲሆኑ
የዳዋ ስራቸው ደግሞ የእምነት አንድነትና ሰላማዊ አብሮ መኖርን በማጠናከር ላይ ያተኮረ ነበር። ለሀገራዊ ሰላም የከፈሉትን ዋጋ ታሪክ ሲዘክረው ይኖራል። 39 ጊዜ ሐጅ አድርገዋል። ለአምልኮተ ሃይማኖትና ለሙስሊም ማህበረሰብ አገልግሎት የነበራቸውን ከፍተኛ ቁርጠኝነት ያሳያል። የመንፈሳዊም ብቻ ሳይሆን የዓለሙን ሲሳይ በጎ እንዲሆን እስላማዊ ባንክ እንዲቋቋም ከፍ ያለ ሚና አላቸው። በ2011 ዓመተ ምህረት የአዲስ አበባ ዩኒቨርሲቲ የክብር ዶክትሬት ተሰጥቷቸዋል። ዘሙስሊም 500 በተሰኘው የዓለማችን ተጽዕኖ ፈጣሪ ሙስሊሞች ዝርዝር ውስጥ ተካተዋል። ተቀባይነታቸው በሙስሊም ማህበረሰብ የተከለለ አይደለም፣ አልፎ ተርፎ በመላ ኢትዮጵያውያን ዘንድ የሚነብር ነው።